Tonight, President Trump announcing the U.S. will guide ships trapped in the Strait of Hormuz to safety at the request of third-party nations not involved in the war with Iran. የአሜሪካ የጦር መርከቦች ሆርሙዝን ለመቆጣጠር ዘመቻ ጀመሩ። በዓለም ላይ ካሉት የንግድ መስመሮች ሁሉ እጅግ አደገኛውና ለዓለም ኢኮኖሚ የጀርባ አጥንት የሆነው የሆርሙዝ ባህረ ሰላጤ ዛሬ በታሪክ ታይቶ የማይታወቅ ከፍተኛ ውጥረት ነግሶበታል። ከስፍራው እየወጡ ያሉ መረጃዎች እንደሚያመለክቱት የአሜሪካ የጦር መርከቦች ፕሮጀክት ፍሪደም በሚል መጠሪያ አዲስና መጠነ ሰፊ ዘመቻ በይፋ ጀምረዋል። ይህ ቀለል ያለ የጦር መርከቦች እንቅስቃሴ አይደለም። ይህ በዓለም የነዳጅ ገበያ፣ በኢንዱስትሪዎች ህልውናና በየአንዳንዳችን የኑሮ ውድነት ላይ ቀጥተኛ ተጽዕኖ ያለው የታሪክ መታጠፊያ ኩነት ነው። ለበርካታ አስርተ ዓመታት ኢራን ይህንን ጠባብ የባህር በር እንደ ማስፈራሪያ ስትጠቀምበት ቆይታለች። ሆኖም አሁን ዋሽንግተን በቃኝ ያለች ትመስላለች። ግን ለምን አሁን? ለምንስ ፕሮጀክት ፍሪደም ተባለ? ከሚሳኤሎችና ከአውሮፕላን ተሸካሚ መርከቦች ጀርባ ያለው እውነተኛው የጂኦፖለቲካል ቁማር ምንድን ነው? በዚህ ቪዲዮ ውስጥ ሚዲያዎች ካልነገሯችሁ አዳዲስ መረጃዎች ጋር ይህ ዘመቻ የዓለም ካርታን እንዴት ሊቀይር እንደሚችል በጥልቀት እንመረምራለን። እስከ ፍጻሜው አብራችሁን ቆዩ። በቀጥታ ወደ ዝርዝር ጉዳዩ ከማምራታችን በፊት ስለ ሆርሙዝ ሰርጥ ያሉ እውነታዎችን እንመልከት። Do you think you already know the Strait of Hormuz? You believe it is nothing more than a tense geopolitical coordinate, a suffocating choke point on the global energy map. የሆርሙዝ ባህረ ሰላጤ ስፋት በጣም ጠባብ ከመሆኑ የተነሳ በትልልቅ መርከቦች የሚሸፍነው መስመር ጥቂት ኪሎ ሜትሮችን ብቻ ነው። በየቀኑ ከዓለም ነዳጅ ፍላጎት ውስጥ ሲሶው በዚህ በኩል ያልፋል። ይህ ማለት ኢራን ይህንን በር እቆልፋለሁ ባለች ቁጥር የሚፈጠረው ንዝረት የዓለም ነዳጅ ዋጋን ማብረክረክ ይጀምራል። በአውሮፓ፣ በአሜሪካና አልፎ ተርፎም በአህጉራችን አፍሪካ የነዳጅ ማደያዎች ላይ ረጅም ሰልፍ ይፈጠራል። ፕሮጀክት ፍሪደም የመጣው ይህንን ስጋት ለአንዴና ለመጨረሻ ጊዜ ለመቅረፍ ነው። አሜሪካ ዘመናዊ የባህር ሰርጓጅ መርከቦቿንና በሰው ሰራሽ አስተውሎት የሚመሩ ድሮኖቿን ወደ አካባቢው አዝምታለች። ነገር ግን ይህ ዘመቻ ስለ ነዳጅ ብቻ አይደለም። ይህ ስለ ቴክኖሎጂ የበላይነት፣ ስለ አዲሱ የመካከለኛው ምስራቅ የኃይል አሰላለፍና ስለ ዶላር ግዝፈት የሚተርክ ትልቅ ታሪክ ነው። ብዙዎች እንደሚሉት ይህ የጦርነት አዋጅ ነው ወይስ የዓለም ንግድን ለማዳን የተወሰደ አስገዳጅ እርምጃ ነው? የፕሮጀክት ፍሪደም መጀመር የታወጀው የኢራን ፈጣን የባህር ላይ ኃይሎች በአካባቢው በሚያልፉ የንግድ መርከቦች ላይ የሚያደርጉትን ትንኮሳ ካጠናከሩ በኋላ ነው። ነገር ግን የውስጥ መረጃዎች እንደሚያመለክቱት የአሜሪካ ስትራቴጂስቶች ለዚህ ዕቅድ ሲዘጋጁ ቆይተዋል። ይህ ዘመቻ ከዚህ ቀደም ከነበሩት የባህር ላይ ጥበቃዎች የሚለየው በሦስት ዋና ዋና ነጥቦች ነው። አንደኛው ዘመቻው ሙሉ በሙሉ በሳተላይትና በረቀቁ የራዳር ስርዓቶች የሚመራ በመሆኑ ማንኛውም የኢራን እንቅስቃሴ ከማለሙ በፊት እንዲታወቅ ማድረጉ ነው። ሁለተኛው ደግሞ አሜሪካ ይህንን ዘመቻ ብቻዋን ሳይሆን ስማቸው ባልተጠቀሱ የክልሉ ሀገራት ድጋፍ ጭምር ማድረጓ ነው። ይህም ለኢራን ትልቅ የዲፕሎማሲና ወታደራዊ ጫና ሆኖባታል። ነገር ግን ትልቁ ጥያቄ ኢራን ይህንን ግዙፍ የጦር ኃይል አይታ ዝም ትላለች ወይስ የዓለምን ኢኮኖሚ ወደማይመለስ አዘቅት ውስጥ የሚከተውን አጸፋዊ እርምጃ ትወስዳለች የሚለው ነው። በዚህ ሰዓት በባህረ ሰላጤው ላይ የሚገኙት የአሜሪካ የጦር መርከቦች ዝም ብለው የሚንሳፈፉ ብረቶች አይደሉም። እያንዳንዳቸው በመቶዎች የሚቆጠሩ የሚሳኤል መተኮሻዎችና የጠላትን ራዳር የሚያዘበራርቁ የኤሌክትሮኒክስ መሳሪያዎች የታጠቁ ናቸው። ፕሮጀክት ፍሪደም የሚለው ስያሜ ራሱ ለዓለም የተላከ መልእክት ነው። ባህሩ የማንም የግል ንብረት አይደለም፣ የሁላችንም ነው የሚል የኃያላን ጩኸት ነው። ነገር ግን ከዚህ ጩኸት ጀርባ ከፍተኛ የደም መፋሰስ ስጋት አለ። የኢራን የባህር ላይ አጥፍቶ ጠፊ ጀልባዎችና በየባህር ዳርቻው የተደበቁት ሚሳኤሎች
ለእነዚህ ግዙፍ መርከቦች ቀላል የማይባል ስጋት ናቸው። አሁን ዓለም ትንፋሿን ውጣ እየጠበቀች ያለችው የመጀመሪያው ጥይት ከየትኛው ወገን እንደሚተኮስ ነው። ያ ጥይት ከተተኮሰ ደግሞ ውጤቱ በሆርሙዝ ባህረ ሰላጤ ብቻ አይወሰንም። የሸር ገበያው ይናጋል፣ የትራንስፖርት ዋጋ በከፍተኛ ሁኔታ ይጨምራል። እናም ምናልባትም የዓለምን ፖለቲካ ለዘላለም የሚቀይር አዲስ ምዕራፍ ይከፈታል። የፕሮጀክት ፍሪደም ማዕከል በባህር ላይ የሚታዩ ግዙፍ መርከቦች ብቻ አይደሉም። ይልቁንም የማይታየው የቴክኖሎጂና የስትራቴጂ ጦርነት ነው። አሜሪካ በዚህ ዘመቻ ላይ ለመጀመሪያ ጊዜ ጎስት ፍሊት ወይም ደግሞ መንፈስ መርከቦች የሚባሉትን ሰው አልባ የባህር ላይ ተሽከርካሪዎች በስፋት እየተጠቀመች ነው። እነዚህ ትናንሽ ነገር ግን እጅግ የረቀቁ መርከቦች ያለ ሰው እርዳታ ለሳምንታት በባህር ላይ በመቆየት የኢራንን የባህር ሰርጓጅ መርከቦችንና ፈጣን ጀልባዎች እንቅስቃሴ መከታተል ይችላሉ። ይህ አዲስ አቀራረብ የኢራንን ባህላዊ የባህር ላይ ውጊያ ስልት ዋጋ ቢስ እያደረገው ነው። ቀደም ሲል ኢራን በጠባቡ የሆርሙዝ ባህረ ሰላጤ ላይ በመቶዎች የሚቆጠሩ ትናንሽ ጀልባዎችን በማሰማራት የአሜሪካን ትልልቅ መርከቦች ለመክበብ ትሞክር ነበር። አሁን ግን አሜሪካ ይህንን የቁጥር ብልጫ በቴክኖሎጂ የበላይነት ለመምታት ወስናለች። ይህ ለዘመቻው ፍሪደም የሚል ስያሜ እንዲሰጠው ካደረጉት ምክንያቶች አንዱ ነው። ባህሩን ከትንኮሳ ነፃ የማውጣት ቴክኖሎጂ። ሌላው በሚዲያ ብዙም ትኩረት ያልተሰጠው ነገር ግን የዚህ ዘመቻ ወሳኝ ክፍል የሆነው የመረጃ ጦርነት ወይም ደግሞ ኤሌክትሮኒክ ዋርፌር ነው። የፕሮጀክት ፍሪደም መርከቦች የኢራንን ወታደራዊ የመገናኛ ዘዴዎችንና የድሮን መቆጣጠሪያ ሲግናሎችን ሙሉ በሙሉ የማፈን አቅም አላቸው። ይህ ማለት ግጭት ቢፈጠር እንኳን የኢራን አዛዦች ከሜዳው ላይ ካሉ ክፍሎቻቸው ጋር መገናኘት የማይችሉበት ደረጃ ላይ ሊደርሱ ይችላሉ። ነገር ግን ይህ የቴክኖሎጂ ፉክክር ለኢራንም አዲስ ዕድል ከፍቷል። ቴሄራን የራሷን የኤሌክትሮኒክስ መከላከያ በማጠናከርና ምናልባትም ከሩሲያና ከቻይና የምታገኘውን የሳተላይት መረጃ በመጠቀም የአሜሪካን መርከቦች እንቅስቃሴ ለመሰለል እየሞከረች ነው። ይህ በባህረ ሰላጤው ውሃ ላይ ሳይሆን በሞገድና በሲግናል የሚደረግ ጦርነት የዘመቻውን ውጤት ከወዲሁ እየወሰነው ይገኛል። እያንዳንዱ ሰከንድ የከፍተኛ ጥንቃቄና የጭንቀት ውጤት ነው። ወደ ኢኮኖሚው ስንመጣ የፕሮጀክት ፍሪደም ተጽዕኖ ከነዳጅ ዋጋ በላይ የራቀ ነው። አሁን ባለው መረጃ መሰረት ይህ ዘመቻ የዓለምን የኢንሹራንስ ገበያ ወይም ደግሞ ማሪታይም ኢንሹራንስ ሰቅዞ ይዞታል። በሆርሙዝ ባህረ ሰላጤ በኩል የሚያልፍ ማንኛውም መርከብ የሚከፍለው የኢንሹራንስ ዋጋ በ10 እጥፍ ጨምሯል። ይህ ወጪ ደግሞ በቀጥታ ወደ ሸማቹ ነው የሚመጣው። ለምሳሌ ከእስያ ወደ አውሮፓ የሚጓዙ የኤሌክትሮኒክስ ዕቃዎች፣ የመኪና መለዋወጫዎችና አልፎ ተርፎም የመድኃኒት ጥሬ ዕቃዎች ዋጋ መጨመር ጀምሯል። ይህ ማለት የሆርሙዝ ቀውስ በቤታችን ውስጥ ባሉ ቁሶች ላይ ዋጋ እየጨመረ ነው ማለት ነው። አሜሪካ ይህንን ዘመቻ ስትጀምር ነፃ የንግድ መስመር ለመፍጠር ብትልም አሁን ላይ ግን ሁኔታው የዓለምን ንግድ ይበልጥ ውድና ውስብስብ አድርጎታል። ይህ የንግድ መስመርን ለማዳን የሚደረግ ዘመቻ ራሱ ንግድን አደጋ ላይ እየጣለው ይመስላል። ከዚህ ባለፈ የፕሮጀክት ፍሪደም ስትራቴጂካዊ ግብ በኢራን ላይ ብቻ ያነጣጠረ አይደለም። ይህ ለቻይናም ጭምር የተላከ መልእክት ነው። ቻይና አብዛኛውን የነዳጅ ፍላጎቷን የምታገኘው በዚሁ ባህረ ሰላጤ በኩል ነው። አሜሪካ ሆርሙዝን ሙሉ በሙሉ በቁጥጥሯ ስር ካደረገች የቻይናን የኢኮኖሚ ደም ስር እንደፈለገች የመጭመቅ አቅም ታገኛለች። ይህ የጂኦፖለቲካል የበላይነት ጨዋታ ነው። ማንም አገር የዓለምን የኃይል ምንጭ መቆጣጠር የለበትም የሚለው የአሜሪካ መርህ አሁን በተግባር እየታየ ነው። ነገር ግን ኢራን ይህንን ጫና ለመቋቋም የመውጫ ቀበቷን አጥብቃለች። የኢራን ጀነራሎች እንደሚሉት ፕሮጀክት ፍሪደም ለአሜሪካ የውድቀት መጀመሪያ ሊሆን ይችላል። ምክንያቱም ጦርነት ከተቀሰቀሰ ኢራን ባህረ ሰላጤውን ሙሉ በሙሉ በሚሳኤል ዝናብ በማጥለቅለቅ ለዓመታት ዝግ እንዲሆን የማድረግ አቅም አላት። ይህ ደግሞ ለዓለም ኢኮኖሚ በታሪክ ትልቁ ዝቅጠት ይሆናል። ብዙ ተንታኞች እንደሚሉት ከሆነ
ይህ ዘመቻ አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የበላይነት ዳግም ለማረጋገጥ የምታደርገው የመጨረሻ ሙከራ ሊሆን ይችላል። የሆርሙዝ መዘጋት ወይም አለመዘጋት በቀጥታ እንደ ኢትዮጵያ ባሉ በማደግ ላይ ባሉ አገራት ላይ የሚያሳድረው ተጽዕኖ እጅግ የከፋ ነው። አገራችን ኢትዮጵያ ነዳጅ የምታስገባውና ምርቶችን ወደ ውጭ የምትልከው በዚሁ የባህር መስመር አማካኝነት ነው። በሆርሙዝ የሚተኮስ አንድ ጥይት አዲስ አበባ ውስጥ የዳቦ ዋጋ እንዲጨምር፣ የትራንስፖርት ታሪፍ እንዲንርና የኑሮ ውድነቱ እንዲባባስ ያደርጋል። ይህ ዘመቻ ነፃነት ተባለ እንጂ ለዓለም ደካማ ኢኮኖሚዎች አዲስ የጭንቀት ምዕራፍ ሊሆን ይችላል። የጂኦፖለቲካል ተጫዋቾቹ በቤተ መንግስቶቻቸው ሆነው ካርታ ሲያወጡና ሲያቅዱ ተጽዕኖው ግን እስከ እያንዳንዱ ግለሰብ ኩሽናና ኪስ ድረስ ይዘልቃል። የፕሮጀክት ፍሪደም ስኬት የሚለካው በጦርነቱ አሸናፊነት ሳይሆን ጦርነት ሳይነሳ የንግድ መስመሩን ክፍት አድርጎ በማቆየት ብቃት ላይ ነው። ኢራን በአሁኑ ሰዓት ስትራቴጂክ ፔሰንሲ የተባለውን ስልት እየተከተለች ትመስላለች። አሜሪካን ወደ ቀጥተኛ ጦርነት ከመሳብ ይልቅ በፕሮክሲዎች ወይም በተላላኪ ኃይሎች አማካኝነት የባህር ላይ ትንኮሳዎችን መቀጠል ትመርጥ ይሆናል። ይህ ደግሞ አሜሪካን በባህረ ሰላጤው ላይ ረጅም ጊዜ እንድትቆይና ከፍተኛ ወታደራዊ ወጪ እንድታወጣ ያስገድዳታል። ፕሮጀክት ፍሪደም የአሜሪካን ኢኮኖሚ በራሱ የሚበላ የገንዘብ ጉድጓድ እንዳይሆን ስጋት አለ። በሌላ በኩል ደግሞ ይህ ዘመቻ በአካባቢው ያሉ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ አገራትን አቋም ይፈትናል። ከአሜሪካ ጎን ይቆማሉ ወይስ ከኢራን ጋር ያላቸውን ግንኙነት ላለማበላሸት ገለልተኛ ይሆናሉ? መልሱ የዓለምን የወደፊት የኃይል አሰላለፍ ይወስነዋል። በመጨረሻም ፕሮጀክት ፍሪደም ለሁላችንም የሚያስተምረን ትልቅ ቁም ነገር አለ። የዓለም ሰላም ምን ያህል ደካማ እንደሆነና በጥቂት ኪሎ ሜትሮች ስፋት ባለው የባህር መስመር ላይ የተንጠለጠለ መሆኑን ነው። አሜሪካና ኢራን እያደረጉት ያለው ይኸው የድመትና የአይጥ ጨዋታ ምናልባትም ወደ አዲስ የዓለም ስርዓት ሊያመራ ይችላል። ቴክኖሎጂ፣ ኃይልና ኢኮኖሚ ተደባልቀው የፈጠሩት ይህ ውጥረት በቀጣዮቹ ጥቂት ወራት ውስጥ የትኛው ወገን በልጦ እንደሚወጣ ያሳየናል። የሆርሙዝ ባህረ ሰላጤ ጸጥታ የታሪክ መቃብር ወይስ የአዲስ ዓለም መጀመሪያ? ይህንን ወደፊት የምናየው ይሆናል። ነገር ግን አንድ ነገር ግልጽ ነው። የሆርሙዝ ቀውስ ዝም ብሎ የሩቅ አገር ወሬ አይደለም። የሁላችንም የዕለት ተዕለት ሕይወት አካል ነው። ይህ ታሪካዊ ክስተትና የፕሮጀክት ፍሪደም ዘመቻ በዓለም አቀፍ ደረጃ የሚፈጥረውን ለውጥ በቅርበት መከታተላችንን እንቀጥላለን። እናንተስ ምን ታስባላችሁ? የአሜሪካ የጦር መርከቦች ሆርሙዝን መቆጣጠራቸው ለዓለም ሰላም ይበጃል ወይስ ግጭቱን ይበልጥ ያባብሰዋል? የነዳጅ ዋጋ መናር በኢትዮጵያ ላይስ ምን አይነት ተጽዕኖ እያደረሰ ነው? ያላችሁን አስተያየት በኮመንት መስጫ ላይ አጋሩን። ወቅታዊና ጥልቅ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ለቪዲዮው ላይክ በመስጠት ይህ መረጃ ለብዙዎች እንዲደርስ ስለምታደርጉ እናመሰግናለን። ቸር ይግጠመን።